እዛ ዓለም ላይ መላእክት ገዢ አይደሉም። እዛ ከሄድን በኋላ ሌላ መሄጃ የለንም፣ መጨረሻችን ነው። አንተ እግዚአብሔር እንደዚህ ብሎ መጠየቅ አይከብድ። ተስፋችን የሚቀጥለው ዓለም ላይ ይቀጥላል። ከመላእክት ጥቂት አሳነስከው የሚለው ጌታ ኢየሱስ ክርስቶስ ፍጹም ሰው መሆኑን ነው አይደል እየተናገረ ያለው። በፍጹም ሰውነቱም ኢየሱስ ከመላእክት ይልቃል። ኒው ቴስተመንት ላይ ተሸፍኖ አይደል ተወግዱ። እግዚአብሔር ሲፈጥረን የዚህ ዓለም ገዢ አድርጎ ነው አይደል የፈጠረን። ይሄንን የወደቀውን ዓለም ሪስቶር አደርገዋለሁ አይደለም ያለው። አጠፋውና ሌላ አመጣለሁ። ሌላ ዓለም እፈጥራለሁ፣ ሌላ ሰው አልፈጥርም። ስሞት ወደሚቀጥለው ክብር ነው የምገባው። ኃጢአቴን መውሰድና ሞቴን መሞት ብቻ ሳይሆን በትንሣኤውና በመክበሩ ደግሞ ክብሩንም ተካፋይ ነው ያደረገ። አሁን እኮ ኪዳን ተሻግሮ እኮ መልከ ጸዲቅ ማን ነው እኮ እኛ እኮ እየተጨቃጨቀ ነው። ዳዊት እኮ ያውቀው 10 ምናምን በግ እየጠበቀ አዲስ ኪዳን ተሻግሮ ይዘምራል። ምንም ነገር ቢያስቸግረን በኢየሱስ ክርስቶስ ስም ካሉ ይነቃል። አሁን ተገዝቶለት አናይም ማለት ኢየሱስ ከብሮ አልጨረሰም ማለት አይደለም። ቆመን ያመጣ ነው ሳይሆን በነጻ የተቀበል ነው። መንገድ ላይ አይተኛም። ጠላት ማለት አንጻራዊ ለዛኛው ዓለም ጠላት አይደለም። የኛ ጠላት የዛኛው ዓለም ገዢ ነው። የዛኛው ዓለም አክባሪ ነው። ዴስቲኒያቸውን የሚወስነው ለኛ ግን ጠላት ነው። የቤተ ክርስቲያን ጠላት ነው። የደቀ መዛሙርት የኢየሱስ ክርስቶስ ተከታዮች ጠላት ነውና በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። ቆመን ያመጣነው ሳይሆን በነጻ የተቀበል ነው። በስልጣን ገብተን ነው ጾም የጀመረው። ቆመን ባለስልጣን አሉን። የምንጸልየው ይሄንን ኤክስፔሪየንስ ለማድረግ ነው እንጂ ለመቀበል አይደለም። እንዲሁ ነው የሰጣቸው። ሲጸልይ ለሚተኙ ሰዎች ነው የሰጠው። በዚህ አዳር ቅሩ አላሉ። እነሱን እኮ ነው አቁሞ ጠላት ኃይል ሁሉ ላይ ስልጣን ጥቻቸው ሂዱ አላቸው። አጋንን ሲያስወጡ ብሎ እና ኢየሱስ በዚህ አትገረሙ አላቸው። ስማችሁ በሕይወት መዝገብ ስለተጻፈ። ይሄ ሁሉ የሆነው ከዛ የተነሳ እኔ ስለመረጥኳችሁ ነው እንጂ ነገሩ ትልቅ አይደለም። ትልቁ ስማችሁ መጻፉ ነው። ከዚህ አይነት ስርዓት ውስጥ ብዙዎችን ለመናጠቅ እግዚአብሔር ቤተክርስቲያንን አስቀምጧታል። ሰይጣንና የሚመራው ስርዓት በሙሉ በእግዚአብሔር ፍርድ ውስጥ ነው ያለው። እስከ ተቀጠረለት ቀን ድረስ ብቻ ነው የሚቀመጠው። ለዛ ነው የሚመጣው ዓለም ሌላ ዓለም አለ። እግዚአብሔር ያዘጋጀው ለተመረጡት ለኛ እግዚአብሔር ያዘጋጀው ሌላ ዓለም አለ። ተያጅ ናችሁ። የሚሄድ ሰው መንገድ ላይ የሚተኛ ሰው ምን አይነት ሰው? ቤት የሌለው ሰው ነው መንገድ ላይ የሚተኛ። ቤት ያለው ሰው እስከ ቤቱ ድረስ የፈለገ ቢደክመው ወደ ቤት ሊሄድ ነው የሚለው። መንገድ ላይ አይተኛ። ቢበርድ የፈለገ ቤት ወደ ቤት ይሄድክ ነው። ማን እንደ ቤት ትላለህ እኮ ስትደርስ። ሀገራችን ቅርብ እየሄድን ነው፣ ደርሰናል። ጌታችን ኢየሱስ ክርስቶስ በሩን ከፍቶ ኑ ሊለን ተጠግተናል። ኮቴያችንን እየሰማ ነው፣ ድምፁን እየሰማ ነው። ስለዚህ የሚመጣ ዓለም አለ። እዛ ዓለም ላይ መላእክት ገዢ አይደሉም። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ ስለመጣ ሰው ደግሞ ፈጽሞ ከመላእክት ያነሰ ነው ብሎ ስለሚያምኑ በዛኛውም ዓለም ገዢ የሚሆኑት መላእክት ናቸው የሚል ትምህርት አላቸው። የዚህ ደብዳቤ ጻፊ እንደዚህ ያላቸው የሚመጣውን መጪውን ዓለም ለመላእክት አላስገዛው። እዛ ከሄድን በኋላ ሌላ መሄጃ የለንም፣ መጨረሻችን ነው። አሁን ግን ልባችን የማያርፈው መሄጃ ስላለ ከጌታ ከኢየሱስ ክርስቶስ ጋር አብረን እንነግሳለን። የሚመጣውን ዓለም ዮሐንስ በራእይ የተመለከታትን አዲስ ሰማይና አዲስ ምድር ከሰማይ ሲወርድ አየሁ ያለውን ያንን የሚመጣውን ዓለም እግዚአብሔር ለመላእክት አላስገዛም አለና የወደቀውን የተጣለውን እግዚአብሔር ሲፈጥረው ከፈጠረለት ፕሮግራም የጎደለውን ሰው እግዚአብሔር ለሚመጣው ዓለም ገዢ አድርጎ እንደገና ቦታው ላይ ለመመለስ የሄደው ርቀት ነው። ቀጥሎ የሚነሳ ሰው ምንድን ነው ታስበው ዘንድ የሰው ልጅ ምንድን ነው? ዳዊት ደገመ አይደል? አንተ እግዚአብሔር እንደዚህ ብሎ መጠየቅ አይከብድም። እግዚአብሔር የሚከታተለኝ ከፍ ከፍ ሊያደርገኝ ነው። ግን ስትከታተለኝ ድካምና ውድቀቴን ነው የምታገኘው። ለምን ኢላማ ውስጥ ገባሁ? የእግዚአብሔር አይን በላያችን ላይ ሲጠና ማለት እንደዚህ ሲያይ። ክብር ለኢየሱስ ይሁን። ይሄንኑ መዝሙር ዳዊት መዝሙር 8 ላይ መዝሙር 144 ላይ ዘመረ። ኢዮብ ይሄው ምዕራፍ 7 ላይ ዘመረ። ዕብራውያን ምዕራፍ 2 ላይ ተጠቀሰ። 4 ተጠቅሷል። ሰው ምንድን ነው? ምንድነን? ሰውን በጣም በተለያየ መንገድ ዲፋይን ያደርጉታል። የእግዚአብሔር ቃል ዲፋይን ያደረገን ነኝ። እግዚአብሔር በመልኩ በምሳሌው የፈጠረን ነኝ። እግዚአብሔር አይኑን በላያችን ላይ ያደረገው መልኩኛ ላይ አለ። ዲስቶርት የተደረገበት የተበላሸበት የሱ መልክ አለ። ያንን መልክ እግዚአብሔር መመለስ ፈለገ። ታስበው ዘንድ ሰው ምንድን ትጎበኘው ዘንድ የሰው ልጅ ምንድን ብሎ መዝሙረኛው የጠቀሰው ቃል በቃል አምጥቶ የዕብራውያን ጸሐፊ ለጌታ ለኢየሱስ ክርስቶስ አዋለው። እኛ ባለንበት የውርደት መጠን የመጣው እሱ በከበረበት ልክ ሊያከብረን። እንደ ክርስቲያን የተመሰገነ ሕዝብ ተስፋችን የሚቀጥለው ዓለም ላይ ይቀጥላል። የምትቀጥለው ቁጥር ምንድነው? በዕብራውያን ምዕራፍ 2 ከመላእክት ጥቂት አሳነስከው ብሎ የክብርና የምስጋናን ዘውድ ጫንክለት። ከመላእክት ጥቂት አሳነስከው የሚለው ጌታ ኢየሱስ ክርስቶስ ፍጹም ሰው መሆኑን ነው አይደል እየተናገረ ያለው። በማንነቱ መለኮት ስለሆነ እግዚአብሔር ስለሆነ ይበልጣል ከመላእክት። አሁን ደግሞ በፍጹም ሰውነቱም ይበልጣል። ሲንለስ ነው ኢየሱስ። በፍጹም ሰውነቱ ኃጢአት አልባ ሰው ሆኖ መሬትም ላይ ጌታ ኢየሱስ ክርስቶስ ኢንካርኔት አድርጎ ሰው ሆኖ መሬትም ላይ ሲኖር ኃጢአት አልባ ነው፣ ስህተት አልባ ነው። በፍጹም ሰውነቱም ኢየሱስ ከመላእክት ይልቃል። ከመላእክት ጥቂት አሳነስከው የሚለው
ክሩሲፊክሽንን እያወራ ስለሆነ ነው። ይሄ ሰው የጌታ የኢየሱስ ክርስቶስን የመስቀል ሞት ኃጢአታችንን ሙሉ በሙሉ በማንነቱ መሸከሙን እያነሳ ሲመጣ ነው። መስቀል ላይ መሞቱን ሲያቀርብ ነው። ከመላእክት ጥቂት አሳነስከው የሚለው የጌታ የኢየሱስ ክርስቶስ ለኃጢአት የተከፈለ ዋጋ እየቀረበ ስለሆነ ነው። እኔ ላይ ያለ ኃጢአት ሙሉ በሙሉ ሙልጭ ብሎ ኢየሱስ ላይ ያረፈ። የገላትያ ደብዳቤ ምዕራፍ 3 ላይ ጳውሎስ ሲጽፈው ኃጢአት አሁን ድርጊት ነው አይደል? ኃጢአት ስራ ነው። ገላትያ ምዕራፍ 3 ላይ ግን እርሱን ስለኛ ኃጢአተኛ አረገው ነው የሚለው። ኃጢአትን እንደ ፐርሰን ጠቀሰው። ምን ማለት ነው? እግዚአብሔር ኃጢአትን ዲል ያረገው ክሮስ ላይ ነው። ብሉይ ኪዳን ላይ በድለው ሲመጡ ጠቦት ደም ይደረግ ወይ የበግ ደም ብቻ የሚያቀርብ ወይ የዋኖስ የሆነ ደም ሲደረግ እግዚአብሔር ይቅር አይል። ኃጢአት ተደምስሶ ሳይሆን ተሸፍኖ እግዚአብሔር ሲመጣ ሰውየውን አያየው፣ ደሙን ያየዋል። ደሙን አይቶ ትሄዳል። ኒው ቴስተመንት ላይ ተሸፍኖ አይደል ተወግዶ። እግዚአብሔር እኔ ከማደርገው ነገር ጋር ብቻ ሳይሆን እግዚአብሔር ከምንጩ ጋር ዲል አረ ኃጢአትን እንደ ፐርሰን ገንጥሎ ወሰደ። መስቀል ላይ ኃጢአትን ገደለው። ኃጢአትን ብቻ ሳይሆን በኃጢአት ምክንያት የሚመጣው ሞትን ጭምር። ዕብራውያን ምዕራፍ 2 ላይ ሲሞት አይደል በሞት ላይ ስልጣን የነበረው ሻር ኢየሱስ ሲሞት ሞትን ጥሎ በሞት ላይ ስልጣን ሞትን ተመርኩዞ የሚሰራው ርግርግ ጋር ከመላእክት ጥቂት አሳነስከው ማለት ጌታ ኢየሱስ ክርስቶስ ሰው ሆነ ማለት ብቻ ሳይሆን በመስቀል ላይ ኃጢአታችንን ተሸክሞ ቀረበ ማለት። መላእክት አይሞቱ ሰይጣንን ጨምሮ ጌታ ኢየሱስ ክርስቶስ ሞትን ቀመሰ፣ ሞትን ወሰደ። የመጨረሻው ሰው ያለበት ቦታ ያ ኢየሱስ ያንን ቦታ አክሰስ አረ ይዞን የሚከብርበት ክብር ውስጥ ሊገባ ኢየሱስ ጥላውን ለማውጣት ሰማይ ቁጭ ብሎ እወድሃለሁ ማለት አይበቃው። የሰራውት ስራ ኢየሱስን ስጋ ማልበስ ብቻ ሳይሆን በመስቀል ላይ መሞት ይጠይቀው። አምላክ ሰው አንዴ ነው የሆነ፣ በዘላለም ውስጥ አንዴ ነው እግዚአብሔር ወልድ ሰው የሆነ። እግዚአብሔር ሲፈጥረን የዚህ ዓለም ገዢ አድርጎ ነው አይደል የፈጠረን። ሰው እምቢ ብሎ አምጾ ወደቀ፣ ሲወድቅ ተነጠቅ፣ የዚህ ዓለም ገዢ ቦታ ቀየረ። ይሄንን የወደቀውን ዓለም ሪስቶር አደርገዋለሁ አይደለም ያለው፣ አጠፋውና ሌላ አመጣለሁ። ሌላ ዓለም እፈጥራለሁ፣ ሌላ ሰው አልፈጥርም። ይሄንኑ ሰው ሪስቶር አደርገዋለሁ፣ ይሄንን ሰው እመልሰዋለሁ፣ ሰው ሆኜ እመልሰዋለሁ። ዓለምን አቃጥለው ይሄንን መሬት አድሶ አይደለም የሚያኖረን፣ ይሄዳል፣ ሌላ ይመጣል፣ እኛ እንቀጥላለን። ትቀጥላለህ የሚል መልእክት ያለው ሰው ዘላለም ነው እሱ መልእክት የሚፈጸም። ሞት ኢንተራፕት አያደርገውም። ቀጠለ ስሞት ወደሚቀጥለው ክብር ነው እንደውም የምገባው። እንደውም ሳይዝ ቀይራለሁ ስሞት። አሁን በጠጣር ነኝ፣ እዛ በፈሳሽ አይነት። ከመላእክት ጥቂት አሳነስከው ምን ማለት እንደሆነ ወንድማችን ነብዩ ኢሳይያስ ያብራራበት ጥልቀት። ከመላእክት ጥቂት አሳነስከው አለ። ቃል በቃል ይሄንን እየተናገረ ያለው ስለኛም ስለ ኢየሱስም ዱዋል ነው ባይዘው ቃሉ። ምክንያቱም እኔ ስወድቅ አንሻ፣ እኔ ስወድቅ ባሪያ ሆኛል፣ እኔ ስወድቅ ስልጣን ሉዝ አድርጌያለሁ። ቃሉ ዳዊት የዘመረው ቃል ለሰው ሁሉ ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በመስቀል ላይ መስዋዕት ለመሆን ሲመጣ የኔን ቦታ ያዘው፣ ለኢየሱስም ሰራ። ቃል የክብርና የምስጋናን ዘውድ ጫንክለትም የጋራ እግዚአብሔር የወደቀውን ሰው አንስቶ ነው ያከበረ። ጌታ ኢየሱስ ክርስቶስ ፍጹም ሲሆን ሰው ሲሆን ኃጢአቴን መውሰድና ሞቴን መሞት ብቻ ሳይሆን በትንሳኤውና በመክበሩ ደግሞ ክብሩንም ተካፋይ ነው ያደረገ። ዳዊት የገባው ነገር አሁን እኮ ኪዳን ተሻግሮ እኮ መልከ ጸዲቅ ማን ነው እኮ እኛ እኮ እየተጨቃጨቅን ነው። ዳዊት እኮ ያውቀዋል። ዘመሮ እግዚአብሔር ይባርካቸው የአዲስ ኪዳን ሐዋርያ ዳዊትም ነብይ ስለነበር ብሎ ነብይ ነው የሚል ጨምሩልን። እኛ ንጉስና ዘማሪ ነው የምናውቀው። ነብይ ነው ወዘ ፕሮፌት። ምክንያቱም የሚዘምረው መሲያኒክ ነው። በገናውን ይዞ በጎቹን እየጠበቀ ነው ባይዘው የሚዘምረው 10 ምናምን በግ እየጠበቀ አዲስ ኪዳንን ተሻግሮ ይዘምራል። ታስበው ዘንድ ሰው ምንድን ነው ብሎ ዕብራውያን ላይ የሚጠቀስ ዘንድሮ ይኸው ከ1000 ዓመት በኋላ የምንሰብከው እሱስ ዝም ብሎ ነው የሚዘምረው። ገርሞት እኮ ነው። እግዚአብሔር እንዲህ ሲያይ ለዘላለም ነው የሚያይ። የሆነ ቀን አይቶ ከችግር ለማውጣት አይደለም እግዚአብሔር የሚያይ፣ የክብርና የምስጋና ዘውድ ጭኖ ነው። ዴስቲኒያችን መክበር ነው። መጨረሻችን ከጌታ ከኢየሱስ ክርስቶስ ጋር ለዘላለም መንገድ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ከሞት ተነስቶ በአብ ቀኝ ሲቀመጥ ከጌታ ከኢየሱስ ክርስቶስ በታች ያልተገዛ ወይንም በጌታ በኢየሱስ ክርስቶስ ስም የማይታዘዝ ምንም ኃይል የለም። የትኛውም ኃይል በኢየሱስ ክርስቶስ ስም ይታዘዛል። የትኛውም ጉልበት ለዚህ ስም ይንበረከካል። ምንም ነገር ቢያስቸግረን በኢየሱስ ክርስቶስ ስም ካሉ ይነቃል። ጌታ ኢየሱስ ክርስቶስ ከከበረው በላይ አይከብርም። ከዚህ በኋላ የመጨረሻውን ክብር ከብሯል። ሪዴምሽኑ የመዋጀትና የቤዛነቱ ስራ ፉልፊል የሚሆነው ግን ዳግም ሲመጣና እኛን ሲወስደን ሁሉ አሁን ተገዝቶለታና ማለት ከእግዚአብሔር ጋር ጠላት የሆነ ሲስተም አለ ስቲል ዓለሙ ላይ እየሰራ ያለ። አሁን ጌታ ኢየሱስ ክርስቶስ ስላልከበረና ስላልነገሰ ሳይሆን የተቀጠረለት ቀን ስላለ ይሄ የተቀጠረለት ቀን እስኪያበቃ ድረስ እግዚአብሔር ይሄንን የቀጠረለትን ቀን እስኪቆርጥ ድረስ ሁሉ አሁን ተገዝቶ
ተገዝቶለታል ይልና ጌታ ኢየሱስ ክርስቶስ አልነገሰም የሚል አይደለም ትምህርቱ። ጨርሷል። ከዚህ ከነገሰው በላይ አይነግስም፣ ከከበረው በላይ አይከብር። ኢየሱስ የመጨረሻውን ክብር ተጎናጽፏል። አሁን ያለንበት ይሄ ያለ ቶታሊ ጠቅልሎ ይጠፋል። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ያከበረበትን ክብር ፉሊ በፍጥረት ሁሉ ፊት ያሳያል። አሁን ተገዝቶለታል እናይም ማለት ኢየሱስ ከብሮ አልጨረሰም ማለት አይደለም ትምህርቱ። ኢየሱስ ከብሮ ጨርሶ ከዚህ በላይ አይከብርም። በቀኙ ተቀምጧል፣ አልቋል። እግዚአብሔር የቀጠረው ቀን አለ ይህንን ዓለም ለማጥፋት። ሙሉ በሙሉ ይህ ዓለም ተወግዶ የእግዚአብሔር መንግስት ብቻ የምትገዛበት ስርዓት ሲመጣ ጠላቶችን የእግረ መረገጫ እስካደርግልህ ድረስ በቀኝ ተቀምጧል። ኦልሬዲ እኮ በቀኙ ተቀምጧል። እስካደርግልህ ድረስ ሆናለሁ። እስከ መቼ? ጠላቶችን በሙሉ የእግር መረገጫ አሸንፎ እኮ ተቀምጧል። አሁን ይሄኛው ስራ የኔ ነው አለው። አንተ ጨርሰ መተ ተቀምጣለህ፣ በሙሉ ሰብስቤ ያስገዛልሃለሁ። ኢየሱስ እኔ ለማዳን ተችሎታል።